ትዕግስት አሰፋ አሁን ትልቅና ከባድ ውሳኔን የወሰነችው ምክንያቱም አብረዋት በዚህ በለንደን ማራቶን የሚወዳደሩትን ወይም የሚሮጡትን ታላላቅ ሯጮች ጥላቸው ወደፊት በመሄዷ ነው። አሁን ትዕግስት አሰፋን በዋናው አስፓልት ላይ ስትሮጥ እየተመለከትናት ነው። ከጎኗ ወንዙ ይገኛል። እናም ትዕግስት አሰፋን ከፊቷ ስንመለከታት አሁንም ጠንካራ እንደሆነች እንመለከታለን። አሁንም ውድድሩ በሷ ቁጥጥር ውስጥ እንደሆነ መመልከት እንችላለን። አሁን ጭራሽ ትዕግስት አሰፋ ፍጥነቷን ጨምራ እየሮጠች ነው ያለችው። እናም አጠገቧ ስትፎካከራት የነበረችውን ሯጭም ጥላት ነው የሄደችው። ጆስሊን ጄፕኮስጌ ከኋላ ጥላት ነው ወደፊት እሷ እየሮጠች ያለችው። እኛ በካሜራችን እይታ ውስጥ እንኳን በአሁን ሰዓት ላይ ጆስሊንን እየተመለከትናትም አይደለም። ትዕግስት አሰፋ 24ኛውን ማይሏን በ5 ደቂቃ ከ3 ሰከንድ ውስጥ ነው መጨረስ የቻለችው። ያ በጣም ፈጣን የሚባል ሰዓት ነው። ስለዚህ ይህ የለንደን ማራቶን እንደተጀመረ ፍጥነታቸው ትንሽ ቀዝቀዝ ያለ ነበረ። እናም በዛን ሰዓት ላይ ትዕግስት አሰፋ ትዕግስቷን የጨረሰች ነበር የምትመስለው። ምናልባትም ትዕግስት አሰፋ በዛን ሰዓት ላይ እኛ 35 ኪሎ ሜትሮችን እንደዚህ ቀስ ብለን የምንሮጥ ከሆነ የራሴን ውሳኔ አሁን መወሰን አለብኝ ብላ ያሰበች ነው የሚመስለው። እሷም ያንን ውሳኔ እንደወሰነች ወይም ያንን ያሰበችውን ነገር እንዳደረገች መመልከት እንችላለን። እዚህ ጋር እንደምንመለከተውም ያ ውሳኔዋ ፍሬ እያፈራ ነው ያለው። ስለዚህ ትዕግስት አሰፋ አሁንም በሙሉ ኃይል ነው እየሮጠች ያለችው። ነገር ግን ዋናው ጥያቄ ወደፊት መሄዷን ትቀጥልበታለች ወይ እስከ መጨረሻው መስመር ድረስ ወይም እስከ ውድድሩ ማለቂያ ድረስ የሚለው ነው፣ ወይስ አሁን ትዕግስት አሰፋ እያቀደች ያለችው የዚህን የለንደን ማራቶን ውድድርን ለመስመር ብቻ ነው ወይ ከዛ በላይ ላለመሄድ ነው ወይ ያሰበችው የሚሉት ሁለቱ ጥያቄዎች ናቸው። ስለዚህ ትዕግስት አሰፋ አሁን 25ኛ ማይሏ ላይ ለመድረስ ተቃርባለች። ያም ማለት ይህንን ውድድር ለመጨረስ ከ1 ማይል ትንሽ በለጥ ያለ ርቀት ብቻ ነው የሚቀራት። ስለዚህ አሁን ትንሽ ቆይታ ደግሞ በለንደን ታዋቂ የሆኑትን ቦታዎች ልክ እንደ ቢግ ቤን ልክ እንደ ለንደን አይ ያሉትን ቦታዎች አልፋቸው ትሄዳለች ማለት ነው። ወደ መጨረሻው መስመር በተቃረበች ቁጥር ምናልባትም እነዚህን ቦታዎች ልንመለከታቸው እንችላለን በቴሌቪዥን መስኮታችን ላይ። ከትዕግስት አሰፋ አሁን ፊቷ ላይ የምንመለከተው ጽናትን ነው፣ ትኩረትን ነው። ስለዚህ ከዚህ ፊቷ የምንረዳው ነገር ምንድን ነው? ወይም ግልጽ የሆነው ነገር ምንድን ነው? ይህንን ስራ ለመስራት እንደመጣች ነው። እናም ይህንን ስራ በጣም ምርጥ በሆነ መልኩ እያደረገችው ነው ያለችው። ትዕግስት አሰፋ የተወሰኑ ጊዜያት ላይ ወደ ኋላ ዞራ ስትመለከት አይተናታል። ምናልባትም ከኋላዋ ያሉት ሌሎቹ ትላልቅ አትሌቶች ወይም ትላልቅ ሯጮች ምን ያህል ርቃቸው እንደሄደች ለመመልከት ይሆናል። ልክ ምልክት መሰረት ትዕግስት አሰፋ አሁን የሚጠጣ ነገር ይዛለች። ይበል የሚያስብል ድርጊት ነው። ምክንያቱም ልክ የማራቶኑ መጨረሻ ላይም ቢሆን አትሌቶች ፈሳሽ ነገር መውሰድ አለባቸው፣ ኃይል መጨመር አለባቸው። ያ በጣም ጠቃሚ የሆነ ነገር ነው። ስለዚህ በተለይ ከቅርብ ጊዜያት ወዲህ አትሌቶችና አሰልጣኞች በተለይ አሰልጣኞች ኃይል መውሰድ ምን ያህል ጠቃሚ እንደሆነ ያውቁታል። በውድድሩ የመጨረሻ ደቂቃዎች አካባቢም ቢሆን ማለት ነው። ትዕግስት አሰፋ ያው ከዚህ በፊት ታሪክ ሰርታለች። ታሪክ መስራት ለሷ አዲስ አይደለም። በበርሊን ማራቶን 2 ሰዓት ከ11 ደቂቃ ከ53 ሰከንድ በመግባት የዓለም ክብረ ወሰንን ከ2 ደቂቃ በላይ ነው ማሻሻል የቻለችው። ስለዚህ ያኛው በአሁን ሰዓት ላይ ራሱ በሴቶች የማራቶን ውድድር ላይ ፈጣኑ 2ኛ ሰዓት ሆኖ ተመዝግቧል። ባለፈው ዓመት እዚሁ ለንደን ላይ ከፔሬዝ ጄፕቺሪር በኋላ በመግባት 2ኛ ወጥታለች። ዛሬ ግን ይህንን ውድድር ለማሸነፍ ወደፊት እየገሰገሰች ነው። በዚህ ውድድር ላይ ትዕግስት አሰፋ የተቻላትን ነገር በሙሉ እያደረገች ነው ያለችው። እጆቿን ወደፊት እየወሰደች ወደፊት እየሮጠች ነው ያለችው። እዚህ ጋር ወዴት አቅጣጫ እንደምትሄድ ትንሽ ግራ ገብቷት ነበረ። እጁን እያያችሁት ነው አይደል? ምልክት ሲሰጣት። እናም ወደ መጨረሻው መስመር ላይ እየተቃረበች ነው። ትዕግስት አሰፋ በፓሪስ ኦሎምፒክ ላይ የብር ሜዳሊያ አሸንፋለች። አሁን ግን በሴቶች ውድድር ፈጣኗ ሴት ለመሆን እየጣረች ነው።
በአሁን ሰዓት ላይ 45 ሰከንዶች ብቻ ይቀሯታል። የመጨረሻው ቀጥታ አስፓልት ላይ ደርሳለች። እንደምትመለከቱት ደጋፊው በጩኸት እያጨበጨበላት ነው የሚገኘው። በቅርበት ደግሞ ፓውላ ራድክሊፍ ትገኛለች። ፓውላ ራድክሊፍ በዚህ ውድድር ላይ አልተሳተፈችም። ነገር ግን የአስተያየት መስጫ ቦታው አካባቢ ወይም ደግሞ ቃለመጠይቅ የሚደረግበት አካባቢ ላይ ሆና ቢያንስ የዚህ የለንደን ማራቶን ክብረ ወሰን ቢያንስ በኔ እጅ ላይ ነው ያለው፣ ትዕግስት አሰፋ አልሰበረችውም በማለት ቢያንስ በሱ ትደሰታለች። አሁን ግን የሴቶች ብቻ የማራቶን የዓለም ክብረ ወሰን የኢትዮጵያ ነው። እድሜ ለትዕግስት አሰፋ።